ውድ ተመልካቾቻችን አዲስ ዓመት እንዴት አያችሁት? 2017 አልፎ 2018 ላይ እንገኛለን። ከ65 በላይ ግሩፖች ተወዳድረው 12 ግሩፖች ቀርተዋል። ከ12ቱ ግሩፖች ግማሽ ፍጻሜ፣ ሩብ ፍጻሜና ፍጻሜ ይኖረናል። የመጀመሪያ ዙር ውድድራችን ከነዚህ ውስጥ ከ1 እስከ 3 ለወጣ ዳጎስ ያለ ሽልማት እንሸልማለን። አብረን እየሸለምን ታሪካችንን እያወቅን እንቀጥላለን። ይህን ፕሮግራም ያዘጋጀላችሁ የደቡብ ኢትዮጵያ ክልል መንግስት ሲሆን በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ዘውትር ቅዳሜ 1 ሰዓት ይተላለፋል። ለራሳችሁ ሞራል። ውድ ተመልካቾች ይህ ሁሉ ተወዳዳሪዎች ጋር አብረን ወደ ደቡብ ኢትዮጵያ ክልል ሄደን ካምፕ አድርገን ክልሉ ላይ ተዘዋውረን አካባቢውን አስተዋውቀን መጨረሻ ላይ ከ1 እስከ 3 ለሚወጣው ሸልመን የምንለያይ ይሆናል። በፕሮግራማችን ህግ መሰረት የተሸነፈው ወደ ቤቱ እየሄደ ያሸነፈው እየቀጠለ መጨረሻ ላይ አሸናፊውን እንሸልማለን። በእርግጥ ሁሉም ባህላቸውን በሚችሉት መልኩ በማስተዋወቅ ለኛ አሸናፊ ቢሆኑም ከጣትም ጣት ይበልጣልና በደንብ ያወቀውን አብረን የምንሸልም ይሆናል። ተወዳዳሪዎቻችን በዚህ ዙር በዚህ ጊዜ በደንብ ማሰብ ማሰላሰል ይኖርባቸዋል። ቻሌንጁ ትንሽ ከባድ ነው። ገብቷችኋል? የምታሸንፉት ተወዳዳሪዎቻችን ከኛ ጋር ትቀጥላላችሁ። የምትሸነፉት ደግሞ አቅፈን ስመናችሁ ወደ ቤታችሁ እንሸኛችኋለን። ሞራል ለራሳችሁ። ከመጀመሪያ ዙር ከባቱ አንስተን አዳማን ብለን ጅማን ዞረን በሻሻን ቀጥለን በደሌን አልፈን የተለያዩ ከተሞች ታወዳድረን ደቡብ ኢትዮጵያ ዘልቀን ጋሞን ብለን ጎፋ ደርሰን በወላይታ ቅቤ ተንበሽብሸን ዋው የተባሉ ውድድሮችን አሳልፈን በሐመር ጭፈራ ተዝናንተን ወጠሌ በልተን ኮንሶ ላይ ደርሰን ሞራ ውስጥ አድረን የተለያዩ ዝግጅቶችን አሳልፈን ዛሬ መዲናችን አዲስ አበባ ላይ እንገኛለን። ውድ ተመልካቾቻችን ታዲያ ያሸነፈውን የምንሸልምበት ጊዜ ቀርቦ ነው። እስከ ዛሬ ተገናኝታችሁ ነበር አንድ ላይ እንደዚህ አልተገናኘንም። ዛሬስ አብረነን ሞራል ለራሳችሁ። ውድ ተመልካቾች እናንተም አብራችሁን እየተማራችሁ የደቡብ ኢትዮጵያ ክልል መንግስትን እያመሰገን ፕላቲኒየም ስፖንሰራችን ሞራል አንድ ጊዜ ወዳጅነት ቁጥር 1 ፓርክ ውስጥ እንገኛለን። ፕራይም ሚኒስትራችን ዶክተር አብይ አህመድ አሊ ወደ ስልጣን ከመጡ በኋላ ከሰሯቸው ብዙ ፕሮጀክቶች ውስጥ አንደኛው ይሄ ነው። ስለዚህ ብዙ ይባላል። ተወዳዳሪዎች ዋላ ሐሳባቸውን ለየግል ይሰጣሉ። እንቀጥላለን። ሞራል ለተወዳዳሪዎቻችን። የሚጀመረው ከበደሌ ነው። በደሌዎች ሁላችሁንም እየወዘራችሁ ሰላም ስም ትተዋወቃላችሁ። በደሌ እንደሆናችሁ ትነግራላችሁ። ቶሎ በሉ በፍጥነት፣ ሰዓት የለንም። ስማችሁን ያዛት ቀጥል። እዛው ቀጥይ። አንቺ ኮንሶ አብረሹ እንጂ ቡርጂና ኮንሶ ቀጥሉ። እሺ ተቃቀፉ። እኛ የአብሮነት የአንድነት ነው። እዛው ቀጥል። ጅማ እዛው ጋር ቀጥይ። ወላይታ እዛው ላይ ቀጥል። ጋሞ፣ ሐመሮች፣ ቡስካዎች፣ ከቡስካ በስተጀርባ ቡስካዎች፣ ልዮች እንደዚህ ነን። አብረን ነው የምንኖረው። ኢትዮጵያ በብዙ ባህል የተጋመደች ነች። እንዲህ ነው የምንተዋወቀው። እንደዚህ ነው የሚያምርብን። እንደዚህ ነው የሚሄድብን። ስንስማማ፣ ስንፋቀር፣ ስንተቃቀፍ፣ ስንደመር ብቻ ነው የሚያምርብን። አብሮ መሆን አብሮ መበልጸግ፣ ኢትዮጵያን ማሻገር። እኛ ድንቅ ሀገሮች ነን። አሁን የምንገባው ካምፕ ነው። ከካምፕ ስንወጣ ሸልመናል ማለት ነው። 32 ብሄር ያለባት ክልልን እንጎበኛለን። ተስማማላችሁ?
ከዚህ በፊት ወላይታ ሄዶ ማያቅ ወላይታ ማያቅ አንድ ግሩፕ 2 3 4 ግሩፕ አያቅ። ወላይታ በጣም ብዙ ነገር ያላት ተፈጥሮዋ የሚያምር ሀጆራ የሚባል በፏፏቴዋ የተሞላች ከተማዋ ውብ፣ ህዝቧ አቀባበሏ ምቹ፣ በጣም የሚለዩ ህዝቦች ናቸው ለወላይቶች። የመጀመሪያ ዙር ተወዳዳሪዎቻችን አሁን ጉብኝት ብቻ ነው። ከዛ 6ቱ ዞኖች ትጽፋላችሁ ስለምትሰሙት ነገር። ከ6ቱ 3 ዞን እንሄዳለን ትጽፋላችሁ። እስከ ጥቅምት ድረስ 3 ዞን እስከ ሁለተኛ ፋይናል። አሁን የምንሄደው ግማሽ ፍጻሜ ነው። ከዛ ሩብ ፍጻሜ አለን፣ ፋይናል አለን። ፕሮግራማችንን ህግ ልንገራችሁ። ከአዲስ አበባ ተነስተን ወላይታ ሶዶ እንገባለን። ከወላይታ ሶዶ አርባ ምንጭ እንሄዳለን። ከአርባ ምንጭ ኮንሶ እንሄዳለን። ከኮንሶ ጂንካ እንሄዳለን። ከጂንካ ተመልሰን በጂንካ በኩል አድርገን በውስጥ ነው የምንሄደው። አድርገን የት እንሄዳለን? ሳውላ። ከሳውላ ዲላ። 6ቱን ከ6ቱ በኋላ ነው 3ቱን የምንጎበኘው። ተግባብተናል። ስለዚህ 6ቱን የክልል መቀመጫዎች እንጎበኛለን። እርግጠኛ ሆኜ የምነግራችሁ ቻሌንጁ በጣም ከባድ ነው። በጣም ትልልቅ ተራሮች ለመውጣት ሬዲ ሁኑ። ትልልቅ ፏፏቴዎች አሉ፣ ትልልቅ ተራሮች አሉ። እነሱን ቻሌንጅ ለማድረግ ሬዲ ሁኑ። እምቢ ማለት አይቻልም። አቋርጦ መውጣት አይቻልም። ኢትዮጵያ የሁላችንም ድምር ውጤት እንጂ የአንደኛው ከፍታ ብቻ አይደለች። ሁላችንም ነው እኩል ከፍ የምንለው። ይሄ የአብሮነት ጊዜ ነው። ሁላችንም ነው። እሱን ካላከበርኩ እኔ ሊያከብረኝ አይገባም። እኩል ነው የምንከባበረው። ብቻውን ብቻችንን የገነባናት የለችም። እኛ ልንገነባት አብረን እንጥራለን። ተግባብተናል። ሞራል ራሱ ቻሌንጆች በጣም ከባድ ነው። ጥያቄው በጣም ከባድ ነው። ሬዲ ሁኑ። ተመልካቾቻችን ፕሮግራማችን እንደቀጠለ ነው። ወዳጅነት ፓርክ ተገናኝተን ከተወዳዳሪዎቻችን ጋር ተዋወቅን። ላለፉት ከ2 ዓመት በላይ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ ሲተላለፍ የነበረው የድንቅ ሀገር ፕሮግራም እንደቀጠለ ነው። ዛሬ ከብሔራዊ ቤተመንግስት ሙዚየም ተያይዘን ቀጥታ ወደ ደቡብ ኢትዮጵያ ክልል እንሄዳለን። ከዛ በፊት ግን ብሔራዊ ቤተመንግስት ሙዚየም ውስጥ ተወዳዳሪዎቻችንን የተወሰነ ነገር እናስጎበኛለን። በተለይ በፕራይም ሚኒስተራችን ዶክተር አብይ አህመድ አሊ በቅርቡ ታድሶ በጣም ውብ የሆነ ብሔራዊ ቤተመንግስት ሙዚየም አለን። ከአስጎብኛችን ጋር የተወሰነ ጎበኝና ወደ መንገዳችን እንወጣለን ማለት ነው። በዚሁ አጋጣሚ ስፖንሰር ላደረገ ለደቡብ ኢትዮጵያ ክልል እናመሰግናለን። ሞራል ፈልጋለሁ። ውድ ተመልካቾቻችን አሁን የምንገኘው እንግዲህ በብሔራዊ ቤተመንግስት ሙዚየም ቅጥር ግቢ ውስጥ ነው። ብዙ ነገር እያየን ነው። ታዲያ ቅድም እንዳልነው ለአንድ 5-10 ደቂቃ አጠገቤ አንድ አስጎብኚ አለ። ስሙን ተዋውቀን ለእናንተም ተወዳዳሪዎች በደንብ የሚላችሁን ገለጻ ስሙ። ከዚህ ውስጥ ጥያቄ ይወጣል። ባለመመለሳችሁ እየቆጫችሁ ነው የምትሄዱት። በደንብ አዳምጡ። ተግባብተናል። ስምን ማን ልበል?
ስሜ ያሲን ይባላል። እሺ የቤተ መንግስት ሙዚየም አስጎብኚ ነው። አመሰግናለሁ። ልታሳይ የምትችለው የተወሰነ ነገር ብታስጎበኛል። እሺ እዚህ ቤተ መንግስት የምናገኛቸው ሁለት ዋና መዳረሻዎች አሉ። አጠቃላይ 5 መዳረሻዎች ነው የምናገኘው። ሁለት ዋና መዳረሻዎች የምንላቸው የተሽከርካሪ ትዕይንት ማሳያ ሲሆን ቅርስ ወይም ታሪካዊ ተሽከርካሪዎች የምናገኝበት ነው። እሺ ሁለተኛው ዋናው መዳረሻው ስለ ቤተ መንግስቱ ነው። ሌሎቹ ደግሞ 3-5 ድረስ ያሉት ስለ ግቢው ዙ ታሪካዊ ዙ ነው የእንስሳዎች መኖሪያ የነበረ ታሪካዊ ዙና ጃፓን ጋርደን ነው እና እንደየስቴፑ እያየን እንሄዳለን ማለት ነው። ደስ ይላል። እሺ የመጀመሪያው ጉብኝታችን የሚጀምረው ከተሽከርካሪ ትዕይንት ማሳያ ሲሆን በዚህ ቤተ መንግስት 17 ያክል ተሽከርካሪዎች ለእይታ ቀርበዋል። እዚህ 3 አይነት ተሽከርካሪ ነው የምናገኘው። የክብር ሰረገላ፣ የባቡር ፉርጎና መኪና ነው የምናገኘው። ይሄ እዚህ ጋር የምናየው መኪና አውራሪስ የሚባል መኪና ሲሆን የ1942 ፊያት ካምፓኒ ጣሊያን ያመረተው ነው። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በትዕዛዛቸው ያሰሩት እንዲሁም ኢትዮጵያ ውስጥ ብቻ የሚገኝ የመኪና አይነት ነው። ያም የሆነበት ዋነኛ ምክንያት ስያሜውን ያገኘው አንድ አውራሪስ በሚመስል ፊቱ የአውራሪስን ፊት በሚመስል ስለተሰራ ነው። ለዛም ነው ኢትዮጵያ ውስጥ ብቻ እንዲገኝ ያደረገው ይሄን መኪና በትዕዛዛቸው ነው ያሰሩት። በዚህ መልኩ የተሰራበት ዋነኛ ምክንያት ደግሞ በዛን ጊዜ የመንገድ ፋሲሊቲዎች አልነበሩ። እነሱን እየከፈተ እንዲሄድ ነው በዚህ መልኩ የተሰራው። በውስጡም ደግሞ የተለያዩ አገልግሎቶች የሚሰጥ መኪና ነው። ቀን እንደ ቢሮ ማታ እንደ መተኛ የሚያገለግል እንዲሁም መሰብሰቢያና መመገቢያ ጠረጴዛ ያለው ከኋላም መታጠቢያ ክፍል ያለው መኪና ነው። ይሄ እዚህ መጥቶ ነው የተገጣጠመው። ሜክሲኮ ኦርማ ጋራጅ የሚባል ነበር፣ እዛ መጥቶ ነው የተገጣጠመው። እሺ አሁን መቀጠል እንችላለን ወደ ቀጣይ። እዚህ ጋር ደግሞ የምናየው የክብር ሰረገላ ነው። ይሄ የ1816 የእንግሊዝ ሞዴል ነው። ነገር ግን ኢትዮጵያ የገባው በ1933 ከስዊዘርላንድ ተገዝቶ ነው። ከጣሊያን ወረራ በኋላ ነው የተገዛበት ዋነኛ ምክንያት። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ አውሮፓ ለጉብኝት በሚሄዱ ሰዓት እንግሊዞች በክብር ሰረገላ እንግዳን ሲያስተናግዱ ያሉ። እሳቸውም ከነገሱ በኋላ በብዛት አስገብተው ነበር ወደ ኢትዮጵያ። ከኤርፖርት እስከ መስቀል አደባባይ በመኪና ከመጡ በኋላ እንግዶቹ ከመስቀል አደባባይ እስከ ቤተ መንግስት ድረስ በክብር ሰረገላ ታጅበው ይመጡ ነበር። ረጅም ርቀት የማይጓዘው አንድ በፈረስ ነው የሚጎተተው ከ4 እስከ 6 የሚሆኑ ፈረሶች። ሁለት ደግሞ ይሄ አሁን ላይ ቸርኬ የምንለው እንጨት ስለሆነ ነው መሀል ላይ ያለው። ብዙ እንግዳን ያስተናገደ የክብር ሰረገላ ነው። ከእንግዳ መሀል የፈረንሳዩን ቻርልስ ደጎል፣ የእንግሊዟን ኩዊን ኤሊዛቤትን የመሳሰሉ እንግዳን ያስተናገደ የክብር ሰረገላ ነው። እዚህ ጋር የምናየው መኪና ደግሞ ሮልስ ሮይስ ሊሞዚን ይባላል። ይሄ የ1948 የእንግሊዝ ስሪት ሲሆን ይሄ ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በ1948 25ኛ የንግስና በዓላቸውን ሲያከብሩ ከሐረርጌ ህዝብ ነው በስጦታ መልክ የተበረከተላቸው። ይሄ መኪና አይደለም የዛን ጊዜ አሁንም ድረስ ውድ መኪና ነው። ገንዘብ ያለው ሰውላ ገንዘብ ስላለው የሚገዛው መኪና አይደለም፣ በትዕዛዝ የሚሰራ መኪና። እሺ እዚህ ጋርም ደግሞ የምናየው መኪና ካዲላክ ፍሊትውድ ሊሞዚን ሲሆን ይሄ የ1948 የአሜሪካ ስሪት ነው። ይሄ የመጀመሪያው አምቡላንስ ነው። እንደ አምቡላንስነት ይጠቀሙበት የነበረ። በቅርበት ደግሞ ባለቤታቸው እቴጌ መነን ነበር የሚጠቀሙበት። ታማሚ ስለነበሩ ከሆስፒታል እስከ ቤተ መንግስት ድረስ በዚህ ይጠቀሙበት ነበር። እሺ እዚህ ጋር የምናያት መኪና ደግሞ አምፊካር ትባላለች። ይሄ የ1957 ምዕራብ ጀርመን ስሪት ስትሆን ስያሜውን ያገኘችው መኪናው የተሰየመበት አምፊካር የተባለበት አምፊቢያን የሚባሉ እንስሶች አሉ። ያ ማለት ውሃም ላይ መኖር የሚችል እንስሳ መሬትም ላይ። ያ ማለት ይሄ መኪና ውሃም ላይ መነዳት ይችላል እንደ መርከብ፣ መሬት ላይ ደግሞ እንደ መኪና መነዳት የሚችል መኪና ነው። ይሄ ውሃ ላይ በሰዓት 7 ኪሎ ሜትር ነው መጓዝ የሚችለው። መሬት ላይ ደግሞ 70 ኪሎ ሜትርን በሰዓት መጓዝ የሚችል መኪና ነው። ከስር ሙሉ ለሙሉ ሲልድ ነው ውሃ እንዳይገባበት። ከጀርባ ደግሞ ተርባይን አለ በጀርባ በኩል። ይሄ መኪና የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የልጅ ልጃቸው የነበረው የልዑል ዘርዓ ያዕቆብ መኪና ነው። እሺ እዚህ ጋር ደግሞ ሁለት አይነት የባቡር ፉርጎችን ነው የምናገኘው፣ በዚህ ጋርና በዚህ ጋር። ሁለቱም ፈረንሳይ ካምፓኒ ነው ያመረታቸው፣ ነገር ግን ስጦታቸው በተለያየ ጊዜ ነው። የመጀመሪያው በዚህ በኩል የምናገኘው በ1927 ራሷ ፈረንሳይ ነች በስጦታ መልክ ያበረከተችው። በዚህ በኩል ደግሞ የምናገኘው በ1947 እንግሊዝ ነች ከፈረንሳይ ገዛችው። ከጅቡቲ ለጋሃር ድረስ የባቡሩን ሀዲድ የሰሩት ፈረንሳዮች ስለነበሩ የፈረንሳይ ባቡር ነው እዛ ላይ መሄድ የሚችለው። ምክንያቱም የፈረንሳይ ሀዲዱ ስፋት ልዩነት አለው። የፈረንሳይ 90 ሴንቲሜትር ሲሆን የእንግሊዝ 1 ሜትር ስፋት ልዩነት ስላለው ነው የእንግሊዝ ባቡር እዚህ ላይ መሄድ ስለማይችል ነው የግድ ከፈረንሳይ ገዙበት ማለት ነው እንግሊዞች። ይህንንም በብዛት ድሬዳዋ በሚሄዱ ሰዓት ነበር የሚጠቀሙበት። እዚህ ጋር የሰራተኞች መታጠቢያ ክፍል አለ። እሺ እዚህ በኩል ምግብና መጠጥ መደርደሪያ ነው። እሺ እዚህ በኩል ደግሞ መሰብሰቢያና መመገቢያ አዳራሽ ነው ያለው። በዚህ በኩልም ያለው እንደዛው እያያችሁ መሄድ ስላላችሁ በዚህ በኩል ያለው። እዚህ ጋርም ሌላ አንድ መታጠቢያ ክፍል አለ። የንጉሠ ነገሥት ቀዳማዊ ኃይለ ሥላሴና እንግዶች ሲመጡ እንግዳ ከሰራተኛ ለብቻቸው መታጠቢያ ክፍል ነው። እነዚህ ባቡሮች ደግሞ ሁለት ለየት የሚያደርጋቸው ነገር አለ። ምክንያቱም የ20 ዓመት ዕድሜ ልዩነት አላቸው። ይሄ በሙቀት ሰዓት ኤሲ ነበር የሚጠቀመው፣ ይሄ ደግሞ በፋን ነበር የሚሰራው።
በተጨማሪም ልዩነታቸው የሚያደርገው ይሄ ባቡሩ እየሄደ ከዚህኛው ፉርጎ ወደዚህኛው ፉርጎ መሻገር ድልድይ አለው። ይሄ ደግሞ የግድ መቆም አለበት ባቡሩ ከዚህኛው ፉርጎ ወደዚህኛው ለመሻገር ማለት ነው። ይሄኛው መሻገር ያለው ያው ተሻሽሎ የመጣው እዚህ ጋር የግል ቢሮአቸው ነው። በዚህ በኩል ይሄኛውን ባቡር ሁለት መኝታ ክፍል አለው የተለያየ፣ ይሄም እንደዛው ሁለት የተለያየ መኝታ ክፍል አለው። አንደኛው የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ሲሆን አንደኛው የባለቤታቸው የእቴጌ መነን መኝታ ክፍል ነው። እዚህ መጨረሻ ላይ ሌላ አንድ ክፍል እናገኛለን። የክቡር ዘበኛ ወይም አሁን ላይ ጋርድ የምንላቸው የነሱ መቀመጫና መተኛ ቦታ ነው። ሳጥን እናገኛለን ፊት ለፊት መሳሪያ ማስቀመጫው ነበር ሳጥን። ዋናው መዳረሻችን ስለዚህ ቤተ መንግስቱ ነው። እሺ ቤተ መንግስቱ በሁለት ምዕራፍ ነው የተገነባው። አንደኛው በ1941 መሰረተ ድንጋይ ተጥሎ በ48 ነው ያለቀው። ሁለተኛው ደግሞ በ1960ዎቹ ተጀምሮ 64። ይሄ መጀመሪያው ምዕራፍ በ1941 መሰረተ ድንጋይ ቢጣልም እስከ 43 ስራው እየተሰራ ነበር። ያም የሆነበት ዋነኛ ምክንያት ይህን ህንጻ ለመስራት 100 የሚሆኑ ዓለም አቀፍ አርኪቴክቶች ስራቸውን እያቀረቡ ስለነበረ ነው። ዩኒቲ የግብር አዳራሽ ነበር ስራቸውን ሲያቀርቡ የነበረው። የመቶዎቹም አሪፍ ስለነበረ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ አንዱን መምረጥ ስላቃታቸው መቶዎቹም በተቀናጀ እንዲሰሩ ነበር የተወሰነው። ይሄ መቶዎቹም ስራ ሲሆን ስዊዘርላንዳዊ አርኪቴክት ኤድዋርድ ፔሬ በበላይነት እየመራው በ1943 የተጀመረው ህንጻ ነው። እዛች ጋር ረጅም በር ነገር የምናየው አለ። ከዛ ወደዚህ ያለው የመጀመሪያው ምዕራፍ ነው። ሁለተኛው ምዕራፍ ደግሞ የተሰራበት ዋነኛ ምክንያት እንግዳ ለመቀበያነት እንጂ ለመኖሪያነት አልነበረም የሰሩት። አጠቃላይ 120 ሜትር ርዝመት አለው። 14000 ካሬ ሜትር ስኩዌር ላይ ነው ያረፈው። 170 ክፍሎች አሉት። ይሄ ህንጻ ላይ የተለያዩ ቅርጻ ቅርጾችን እናገኛለን። ላይ የኢትዮጵያን የዕለት ተዕለት ኑሮ የሚያሳዩ ቅርጻ ቅርጾች ናቸው። እዚህ ቤተ መንግስት አራቱም የኢትዮጵያ ፕሬዝዳንቶች እንደ መኖሪያነት ተጠቅመውበታል። ከፕሬዝዳንት ነጋሶ ጊዳዳ፣ ፕሬዝዳንት ግርማ ወልደ ጊዮርጊስ፣ ፕሬዝዳንት ሙላቱ ተሾመና ፕሬዝዳንት ሳህለወርቅ ዘውዴ ድረስ እዚህ ኖረውበታል ማለት ነው። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ዛሬ ከመዲናችን አዲስ አበባ ቀጥታ ከዚህ ተነስተን ወደ ወላይታ ሶዶ ወደ ደቡብ ኢትዮጵያ ክልል ብዙ ስራዎች ልንሰራ እንጓዛለን። ላስጎብኛችን በጣም እናመሰግናለን። ሞራል ስጡልኛ። ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁ። ሞራሉ ግን ያንሳል። ስለመጣችሁ በጣም ደስ ብሎናል። በድጋሚ እንደምትመጡም ተስፋ እናደርጋለን። እናም ለሚኖራችሁ ለቀጣይ ዙር መልካም እድል እንመኝላችኋለን። እንቀጥላለን። ጉዞ ወዴት? ጉዞ ወደ ወላይታ ሶዶ። እናመሰግናለን። በፋይናል ውድድራችን እንግዲህ ከተለያዩ ክልሎች ተወዳዳሪዎቻችን ከ3 አመት ጉዞ በኋላ 5 ክልሎች ላይ አስተዋውቀው
ፋይናል ያደርጉ የደቡብ ኢትዮጵያ ክልል ገብተዋል። የመጀመሪያው የሚሆነው ያው መጀመሪያ ኦሮሚያ ክልል ጅማ ዞን በሻሻዎች ነው የሚቀድሙት። ጅማ እነዚህ 4 ጊዜ ተወዳድረው አሸንፈዋል። እስከዛሬ ባለው የጅማ ተወካዮች ወይም በሻሻን ያሸነፉ የፒኤሙ ፕሮግራም ጊዜ የነበሩ ናቸው። እነዚህ ደግሞ በደሌዎች ናቸው። በደሌ ሲባል መቼስ እነዚህም ከኦሮሚያ ክልል በደሌዎች። ከዛን ጉራጌዎች ማዕከላዊ ኢትዮጵያ ከፊት ለፊት ያሉት እንግዲህ አዲሷ ሸገር ከተማዎች ናቸው። እነሱ ሸገሮች ናቸው። ከዛ ቀጥሎ ደግሞ አዲስ አበባዎች ናቸው እነሱ። የሚቀጥሉት ወላይታዎች እነዚህም 4 ዙር አሸንፈው ወደ ፋይናል የግማሽ ፍጻሜ ላይ ደረሱ ናቸው። ከዛ ቀጥሎ ጋሞዎች ናቸው። ጋሞዎችም 4 ዙር እንግዲህ ተከታታይ አሸንፈው ወደ ፍጻሜ የደረሱ ናቸው። ጋሞዎች ኮንሶዎች ናቸው። ኮንሶዎች እንግዲህ እነዚህም 4 ተከታታይ ዙሮችን አሸንፈው አሁን ግማሽ ፍጻሜ የደረሱ ናቸው። ከዛም ቡርጂዎች አሉ። ቡርጂ ዞኖች እንግዲህ የተለያዩ ተወዳዳሪዎቻቸውን አሸንፈው ለፍጻሜ የደረሱ ናቸው። ቢታዎች፣ ሐመሮች፣ ቢታ ይባላሉ ስማቸው። ከሐመር ከደቡብ ኦሞ ናቸው። ታሪክ ላይ በጣም ጎበዞች ናቸው። 12 ተወዳዳሪዎቻችን በዚህ ጎንና በዚህ ጎን ትሆኑልናላችሁ። ወደ ከፍተኛ አመራሮቻችን እናንተም ተገኝታችሁ ስለተቀበላችሁን እናመሰግናለን። እነዚህ ተወዳዳሪዎች ማለት ከዚህ በፊት ከ65 በላይ ውድድሮች ነበሩ። እዚህ ውስጥ ያሉ አሸናፊ ለመሆን እንግዲህ በቅርቡ ዳጎስ ያለ ሽልማት ለመሸለም ወደ ደቡብ ኢትዮጵያ ክልል ገብተዋል። የመጀመሪያ ዙር የሚሆነው 6ቱ ከተሞች ላይ ጎብኝተው ከዛን 6ቱ ከተሞች ላይ ከ12 6 ይቀራል፣ ከ6 3 ይቀራል። 3ቱን ደግሞ ከ1 እስከ 3 እንዲወጡ የመልካም ምኞታችሁን እንድትገልጹልን የተከበሩ አቶ ዱጼና የተከበሩ አቶ አባይነህ የተወሰነ መልእክቶቻችሁን እንድታስተላልፉ እንጠይቃለን። አመራሮቻችንን በድጋሚ እናመሰግናለን። ሞራል ስጥልን። በድጋሚ እንኳን ደህና መጣችሁ። በቅድሚያ እንግዲህ የኢቢሲ ፕሮግራም ይሄንን በዚህ መልክ ሲያዘጋጁ በተለይ ወጣቱ ትውልድ በትክክል ሀገሩን እንዲያውቅ አንዱ ጋር ያለውን ባህሉን፣ ታሪኩን አውቀን በጋራ የምንገነባትን የብልጽግና ተምሳሌት የሆነችዋን ኢትዮጵያ እውን ለማድረግ ወጣቱ በየአካባቢ ያለውን ባህልና እሴት እንዲያውቅ ይሄንን እድል በማመቻቸት ይሄን ፕሮግራም ስላዘጋጃችሁ በክልሉ ርዕሰ መስተዳድር ጽሕፈት ቤት ስም ከልብ አመሰግናለሁ። ኢቢሲና ባልደረቦቹ የሰላም ተምሳሌት ወደ ሆነች ወደ ደቡብ ኢትዮጵያ ክልል ከክልላችንም ደግሞ የአስተዳደር መቀመጫ ወደ ሆነች ወደ ውቢቷ ሶዶ ከተማ እንኳን በድጋሚ በሰላም መጣችሁ ለማለት እወዳለሁ። በደቡብ ኢትዮጵያ ክልል በሚኖራችሁ ቆይታ በደንብ እንደምትዝናኑ፣ ብዙ ነገር እንደምትማሩ 32 ብሔር ብሔረሰቦች 32 ማንነቶች እያንዳንዱ ጋር ጊዜ ቢኖራችሁ ገብታችሁ የአንዱን ባህል፣ ታሪክ፣ ቅርስ ብዙ ነገሮችን ተምራችሁ ብዙ ቁም ነገር ይዛችሁ እንደምትወጡ በጣም ተስፋ አደርጋለሁ። የክልሉ መንግስት፣ የክልሉ ርዕሰ መስተዳድር ጽሕፈት ቤት እንደዚሁም ወደ ዞን መዋቅሮችም ሲተሩ የዞን አስተዳደር መዋቅሮች አስፈላጊውን ሁሉ ትብብር ያደርጉላቸዋል። ጥሩ ጊዜ እንደምታሳልፉ እንደው በየአመቱ በቃ ምርጫችን ደቡብ ኢትዮጵያ ነው እንደምትሉ አልጠራጠርም እና በድጋሚ እንኳን አደረሰን፣ እንኳን አደረሳችሁ ለዚህ ፕሮግራም። በተለየ መልኩ ደግሞ እኔና እናንተ የዚህ ትውልድ አድዋ የሆነው ህዳሴ ግድብ ተመርቆ በዛ ዋዜማ ላይ ሆነ እንደዚህ አይነት ነገር ማክበር ወይም እንደዚህ አይነት ነገር ማሳለፍ በእርግጠኝነት በህይወት ዘመናችሁ የማይጠፋ ትዝታ ይሆናል ብዬ አምናለሁና በዚህም ፈጣሪ ረድቶን ሁላችንም ለዚህ ታሪካዊ ድልና ለዚህ አገራዊ ኩራት ስለበቃን በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እወዳለሁ። ለዚህ በደቡብ ኢትዮጵያ ክልል የሚኖራችሁ ቆይታ እጅግ የተሳካ የሰላም የምትደሰቱበት እንጆይ የምታደርጉበት እንዲሆን ከልብ እመኛለሁ። በጣም አመሰግናለሁ። በጣም እናመሰግናለን። ሁላችሁም እንኳን ደህና መጣችሁ። ከ86 በላይ ብሔር ብሔረሰቦች ያሉባት ሀገር ነች ኢትዮጵያችን። በተመሳሳይ መልኩ ደግሞ
ደቡብ ኢትዮጵያ ክልል 32 እና ከዛ በላይ ብሔርና ብሔረሰቦች ያሉባት ናት። የኢትዮጵያ ትንሿ ምሳሌ ነች። ስለዚህ በድጋሚ እንኳን ደህና መጣችሁ። እዚሁ በክልላችን ውስጥ የሚኖራችሁ ቆይታ እጅግ ያማረ እጅግ የሰመረ በጣም ደስ ብሏችሁ የምትመለሱበት እንዲሁም ብቻ ሳይሆን ነገም ተመልሰን ካልመጣን የምትሉ አይነት ቆይታ እንዲኖራችሁ እመኛለሁ። በዚህ ሁሉ እናንተን ለማገዝ በጣም ዝግጁዎች ነን። እናንተን ለመንከባከብ ታች ያሉ መዋቅር ላይ ያሉ ዞኖቹም ዝግጁ ናቸው፣ እኛም ዝግጁ ነን። በድጋሚ እንኳን ደህና መጣችሁ። በጣም ደስ ብሎናል። በጣም እናመሰግናለን። ቆሜ ለመርቅሽ ተቀበይኝ እማ ሕይወትን መርቀሽ ሰተሽኝ እኔማ ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለም። አንገትሽ ራስሽን ችሎ ለየውና ማግስቱን ይውሰደኝ 10 ሞት ይምጣና እማማ ሴራው ይክሸፍበት እማማ የመጣብሽ አድማ እማማ እጁን ሳሪያ አድርገው ጉልበቱን ቄጥማ እማማ ካቀባበለብሽ እማማ ብረት ከደገነ እማማ አምላክ ያግዝልሽ ላንቺ የወገነ Ishanamicho 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 Oye gisole Oye gisole Oye gisole Oye gisole Oye gisole Oye gisole ተመልካቾቻችን ክረምትን እንግዲህ ተጠቅመን ችግኛችንን እንተክላለን። በዝናብ በፀሐይ ብለን ምንተው ማን ተክለው ነገር የለም። ችግኛችንን ለመቅተል ወቅትና ጊዜ አንጠብቅ። ታዲያ እንደ ሀገር ችግኝ እንተክላለን። በዚሁ አጋጣሚ እንግዲህ አቶ አባይነህ የተወሰነ ነገር ቢሉና ቢያስጀምሩልን ወጣቶቻችን። እሺ አመሰግናለሁ። እንኳን በድጋሚ ወደዚህ ቦታ በሰላም መጣችሁ። ይሄ ቦታ ጉርሞ ለዲሳ በሚባል ማንአራ ተፋሰስ ነው የምንገኘው። ይሄ ተፋሰስ ያው እንደምታዩት በጣም የተጎዳ አካባቢ ነው። ይሄንን አካባቢ ለማልማት ብሎ ቀበሌው ከተማ አስተዳደሩ ጋር በጋራ ሆነው እያለሙ ነው የሚገኙት። በድጋሚ እንኳን ደህና መጣችሁ። ዝናቡም ጥሩ አቀባበል ነው ያደረጋችሁና እንተክላለን፣ እንንከባከባለን፣ አገራችንን አረንጓዴ እናደርጋለን። በጣም ነው የማመሰግነው። እኛም እናመሰግናለን። እንፈት
እጃችሁን አውርዱልኝ። አሳይ 45 ሰከንድ ተካሳይ ለመጀመር ሁለት ሶስት በ13 ሰከንድ ላንተና ለጓደኛ የባህል ልብስ እንቀጥላለን። ባህላችን ላይ እንሰራለን። ውድ ተመልካቾቻችን የባህል ምግቦቻችን ላይ አብዝተን እንሰራለን። የትም ቦታ መተን ባህሎቻችንን ለማሳደግ ጠንክረን እንሰራለን። የዛሬው የልዩ ተወዳዳሪ አሸናፊ ቦነስ ያገኙት ጉራጌዎች ናቸው። ጉራጌዎች ወንዱም ሴቱም ለመስቀል የሚለብሱትን አያስቡ። Saro 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 gamo saro 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 so saro gamo ashame gamo ashame Ethiopia ashame Africa ashame alemo ashame ሰላም ሰገነት ቄም ካለ ወይም ቆሜ ያስታርቃል ድብሻውለ ድብሻ ባህላቸው በርጥብ ሳረ እሳት ያበርዳል ሰላም ድብሻ እንዴት ናችሁ? እንኳን ደህና ቆያችሁ። ጅማዎች ናቸው። በደሌዎች ኦሮሚያ ክልል አሸናፊዎች ናቸው እስካሁን የነበሩን። ማዕከላዊ ኢትዮጵያ ክልል ማዕከላዊ ድብሻን ፍርዳይስ ሲሎ ጋሞ ወርዶ እርና ሰለጾ ሳይሉ ጋሞ የዓለም ቤት የሰላም ሰገነት ቄም ካለ ወይም ቆሜ ያስታርቃል ድብሻውለ ድብሻ ባህላቸው በርጥብ ሳረ እሳት ያበርዳል ለሰላም ድብሻ። ወደ ተመልካቾቻችን እንግዲህ ትላንትና በወላይታ ዞን ሶዶ ከተማ ላይ ነበረን። ቆይታችን አላበቃም። ዛሬ ደግሞ የክልሉ አንዱ መቀመጫ የሆነው ላይ ጋሞ ዞን ላይ እንገኛለን። ጋሞስ ጋር ውቢቷ አርባ ምንጭ ላይ እንገኛለን። ቆንጆ ጊዜ የምናሳልፍ ይሆናል። እሺ እናመሰግናለን። እንኳን ደህና መጣችሁ አሹ ሳሮዬ ዴታ እንላለን። ድንቅ ሀገር የመዝናኛ ፕሮግራም የመጨረሻ ውድድሩን በደቡብ ኢትዮጵያ ክልል ባሉ ከተሞች አርባ ምንጭን ምርጫው አድርጋችሁ ስለመጣችሁ በድጋሚ እንኳን ደህና መጣችሁ ለማለት እንወዳለን። እናመሰግናለን። እንግዲህ የጋሞ ሕዝብ እንግዳ ተቀባይ፣ ፍቅር፣ አንድነት፣ መተባበር፣ መቻቻል፣ አብሮ መኖርና ኢትዮጵያዊነትን የሚገልጥ አካባቢ እንደመሆኑ መጠን ከተማዋ ደግሞ በጣም በአጭር ጊዜ ውስጥ በተለይ ደግሞ የለውጡ መንግስት ከመጣ ጊዜ በኋላ አዳዲስ ነገሮችን የከተማ ልማት እንቅስቃሴዎችን የመሰረተ ልማት ጥያቄዎችን ደረጃ በደረጃ እየፈታ ያለ መንግስትና ፓርቲ እንደመሆኑ መጠን እንግዲህ እንቅስቃሴዎችን የዛሬ ዓመት ስትመጡ የነበረበትን ታውቃላችሁ። አሁን ደግሞ ስትመጡ ብዙ ለውጦች እየተከናወኑ ያሉባት ከተማ ናት። እንኳን ደህና መጣችሁ፣ እንደ ቤታችሁ ተዝናኑ ለማለት እወዳለሁ። ሞራል ፈልጋለሁ። ድንቅ ባህል ተወዳዳሪዎች እንኳን ወደ ውቢቱ የጋሞ ምድር እግዚአብሔር እጅግ በጣም አዳልቶ የፈጠረ በሚመስል ጸጋ ወደ ተመላች ምድር በሰላም መጣችሁ ማለት ፈልጋለሁ። እንኳን ወደ ውቢቷ የሰላም የኮንፈረንስ የቱሪስት መዳረሻ ማዕከል ወደ ሆነችው አርባ ምንጭ
በሰላም በደህና መጣችሁ ላል የአርባ ምንጭ መጣችሁ ይሄን ሁሉ የምታዩት ጥቅጥቅ ደን ተራራው ልማት የምታዩት የአካባቢ ጥበቃ ስራዎች ሰርተን ስለዚህ በአካባቢ ጥበቃ ስራ ላይ የጋራ አሻራችን ችግኝ ተከላ አካሂደን ቀጣይ ደግሞ የቱሪዝም መዳረሻ ቦታዎችን ጎብኝታችሁ የውድድሩ በክላስተር ማዕከላት በመታደርጉት የኛ አርባ ምንጭ ላይ እጣ ደርሷችሁ ውድድር በሚያደርጉት ቡድኖች ጋር መልካም ቆይታ ሆኖ እንደ ከተማ አስተዳደርም እንደ ዞንም የሚያስፈልገው ነገር ሁሉ ለማድረግ በከተማ አስተዳደሩ ስም ቃል እየገባን ቆይታችሁ የሰመረ ያማረ እንዲሆን በጣም እንመኛለን። አሹ ሰሮይደታ እንኳን ደህና መጣችሁ። ተመልካቾቻችን እንግዲህ በጋሞ ዞን አርባ ምንጭ ከተማ ላይ ያለን ቆይታችን አላበቃም እንደቀጠለ ነው። ጋሞስ ጋር እንግዲህ የምንተክለው ችግኝ አለ። ሁላችንም የድንቅ ሀገር ፕሮግራሞች በዚህ አጋጣሚ ወጣቶች ችግኝ መትከል አለብን የሚል መርህ አለን። ድንቅ ሀገር የመዝናኛ ፕሮግራም ክሩ ጋር ዛሬ በጋራ ሆነን አርባ ምንጭ ከተማ ላይ ከምናከናውናቸው ተግባራት አንዱ የሆነው የችግኝ መትከል መርሃ ግብርን ለማከናወን የመጣ ነው። እንግዲህ አርባ ምንጭ ከተማ ልማት ቀበሌ የልማት ሁለተኛ ደረጃ ትምህርት ቤት ቅጥር ግቢ ውስጥ ነው የምንገኘው። ግቢውን እንደምታዩት እንግዲህ በጣም ነው የሚያምረው። የተለያዩ ፍራፍሬዎች ያሉበት በተለይ የኮሪደሩ የፍራፍሬ ኮሪደር ከሚባሉት አካባቢዎች አንዱ እንደመሆኑ መጠን አርባ ምንጭ እንግዲህ ያንን አሻራችሁን በጋራ ልናውል ነው። ቀጣይ ስትመጡ ደግሞ ይሄ ፍሬ አፍርቶ እንደምንገናኝ ተስፋ እናደርጋለን የሚል መልእክት ለማስተላለፍ ጋሞ አሻመ ኢትዮጵያ አሻመ አፍሪካ አሻመ ዓለሞ አሻመ ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? ሳምንታችሁ እንዴት አለፈ? ግማሽ ፍጻሜ ላይ የሚገኘው የድንቅ ሀገር ውድድር በጣም በጦፈ ሁኔታ እንደቀጠለ ነው። ታዲያ ጉብኝታችንን ከሶዶ የጀመርነው አርባ ምንጭ ላይ ቀጥለናል። አርባ ምንጭ ላይ ከተመናል። በኢትዮጵያ ክልል 32 ነባር ብሔረሰቦች የተሰባጠሩባት ሁሉም ኢትዮጵያውያን ያሉባት አብሮነትን የሚሰብኩት የደቡብ ኢትዮጵያ ህዝቦች ጋር እንገኛለን። የደቡብ ኢትዮጵያ ክልል መንግስት ስፖንሰር አድርጎን እነዚህን ተወዳዳሪዎቻችን እስከ ተሸላሚዎቹ ድረስ እዚህ ይዘንላችኋል። የኛ ዋነኛ ፍላጎት አብሮነትን፣ መሰባጠርን፣ ኢትዮጵያዊነትን በጋራ የምንገነባትን ሀገራችንን በደንብ ለማበልጸግና በአብሮነት ለማስቀጠል ነው። ዛሬ ታዲያ በክልሉ አንዷ መቀመጫ የሆነችው ውቢቷ አርባ ምንጭ ላይ እንገኛለን። እኛ የምንፈልገው መሰባጠራችን ነው። እኛ የምንፈልገው ቡርጂዎች ለሐመሮች የሚነግሩትን ታሪክ እዚሁ መስማት ነው። እኛ የምንፈልገው አዲስ አበባዎች ለኮንሶዎች የሚነግሩትን ታሪክ አብረን ሆነን ታሪካችንንና ማህበረሰባችንን እያሳደግን እቺን ኢትዮጵያ አብረን እናበለጽጋለን፣ አብረን እንራመዳለን፣ አብረን እናቸንፋለን። ይሄንን ነው እኛ ድንቅ ሀገር ምንለው።
gamo sara 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 so sara gama ashame gamo ashame Ethiopia ashame Africa ashame Alemo ashame ሰላም ሰገነት ቄም ካለ ወይም ቆሜ ያስታርቃል ድብሻውለ ድብሻ ባህላቸው ድርጥብ ሳረ እሳት ያበርዳል የሰላም ድብሻ ወደ ተመልካቾቻችን ጉብኝታችን እንደቀጠለ ነው። ተወዳዳሪዎቻችን ጋር ሆነን 12ቱንም ቲም ይዘን እየጎበኘን እንገኛለን። ድንቅ ሀገሮች ነን። የትኛው ያሸንፋል? በቅርብ ጊዜ ውስጥ እነዚህ ተወዳዳሪዎች ውስጥ አንዱ ዳጎስ ያለ ሽልማቱን ላፍ ያደርጋል። ዛሬ ደግሞ 40ዎቹ ምንጮች ጋር ተገኝተን በቅርብ ፕራይም ሚኒስትራችን ገብተው ያስመረቁበት ቦታ ላይ ተገኝተን እዛ የተወሰኑ ነገሮችን እንሰማለን ከ40ዎቹ ምንጮች የውሃ ባለሙያ ጋር። እንደምን አለ? እሺ እግዚአብሔር ይመስገን። ስምን ማን ልበል? ስሜ አለማየሁ አለቆ ይባላል። የአርባ ምንጭ ከተማ ዋና ፍሳሽ ባለሙያ ነኝ። ይሄ ማለት የአርባ ምንጭ ከተማ የውሃ ማምረቻ ግቢ ነው። በተለይ ደግሞ አሁን እንደሚታወቀው የአርባ ምንጮቹ መገኛ ነው። ከዚህ ከአርባ ምንጮች ላይ ነው ለአርባ ምንጭ ህብረተሰብ ውሃ እያደረስን ያለ ነው። አጠቃላይ አቅሙ እስከ 360 ሊትር ፐር ሰከንድ ነው። የኛ ውሃ ተስማሚ ነው ብለን ስናወራ በስም ብቻ አይደለም። ለምሳሌ ምንጮቹ በሳይንስ እናረጋግጠው ነው። የኢትዮጵያ ተስማሚነት ምዘና በአመት 2 ጊዜ ይሄ ውሃችን ቼክ ያደርጋል። የኢትዮጵያ ተስማሚነት ምዘና እውቅና ተሰጥቷል። ይሄ አሁን የኮንሶ እርከን ስራዎችን እዚህ ጋር ውሃዎችን ዳርቻ የማልማት ስራ ሰርተናል። እዚህ ጋር የምታዩት የጋሞ ዱብሻ የእርቅ አፈታት እዛ ጋር አስቀምጠናል። ለምን ቱሪስት እስከመጣ ድረስ ብዙ ነገሮችን አይቶ እንዲሄድ ነው። እዚህ ቱሪስት መጥቶ አንድ ምንጩን ብቻ አይደለም አሳዎችንም አይቶ እንዲሄድ ነው። 40 ያልነው አሁን በስም ነው። ድሮ 40 ነበር። አሁን በ1980ዎቹ የዛን ጊዜ ይሄ ውሃ ጀርመኖች ናቸው ለኛ የሰሩት። ከዛ በኋላ ግን ቁጥሩ ጨምሯል። እዛ ጋም በኋላ እንሄደን እናያለን። ወደ ተመልካቾቻችን ከተወዳዳሪዎቻችን ጋር ያለን ቆይታ አላበቃም። ተወዳዳሪዎቻችን ሀገራቸውን ማወቅ አለባቸው፣ አካባቢያቸውን ማወቅ አለባቸው። በየክልሉ እየተዟዟርን እንደዚህ አካባቢያቸውን እናስተዋውቃለን። አሁን የምንገኘው በደቡብ ኢትዮጵያ ክልል ውስጥ በጋሞ ዞን በአርባ ምንጭ ከተማ የነጭ ሳር ብሔራዊ ፓርክ አካል የሆነውን በቅርቡ ፕራይም ሚኒስትራችን ዶክተር አብይ አህመድ አሊ መተው ጎብኝተውታል። እንዳጋጣሚ ሆኖ ስንገረም አንድ አስጎብኚ ሲነግረን እናንተም ባካፍላችሁ ብዬ ነው። ከፊት ለፊት የምታዩት የመደመር ዛፍ ይባላልና ዛፎቹ እርስ በርስ አንደኛው ዛፍ ከላይ ጫፉ ወጥቶ እንደገና ያያችሁት ነው መሬት ላይ ወደ ውስጥ ገብቷል። ከጀርባ የምትመለከቱት 3 ዛፎች ተጋምደዋል። ይሄኛውን አንድ ዛፍ ፊት ለፊት የምታዩትን ብቻኛውን ዛፍ ከመቁረጥ ይሄኛውን ዛፍ መቁረጥ የትኛው ነው የሚያደክመው? የሚያደክመው 3ቱ ነው ይሻላል። ጉልበት ያለው ከአንዱና ከ3ቱ የቱ ነው? 3ቱ። አያችሁ፣ አብረን ብንሆን አብራችሁ ብትሆኑ ብትደመሩ አንድ ላይ ብንሆን ሚጥለን የለም። ዛሬ እኛ አንድ ከሆነን ዛሬ በሐሳብ መግባባት ከቻለን ለነገ ኢትዮጵያ በጊዜ አብረን መሆን ሊኖርብን ይገባል። ኢትዮጵያዊነት ውስጣችን ውስጥ ሊገባ ይገባል። ብሔራችንን እንወደዋለን፣ እናከብረዋለን። አብረን ከሆነን ከተደመርን ከተሳሰርን ልክ እንደዚሁ እኛ ስለ እውነት አብረን ነን አይደለም? ሰሞኑን የምንሄድባቸው የምንውልባቸው ነገሮች የምንበላቸው ምግቦች ሳይቀሩ አንድ ናቸው አይደል? ለሌላው ስናከብር ነው የምንከበረው። እናንተን ማከብርልኝ ሰው እኔን ሊያከብረኝ አይችልም። ስለዚህ እንደመር ይገባል ለራሳችሁ ሞራል። በድጋሚ ልክ እንደነዚህ ዛፎች ልንጋመድና ለትውልድ ነገ ለልጆቻችሁ ለቤተሰባችሁ የምትነግሩት ታሪክ። በአንድ ወቅት እኔ ድንቅ ሀገር የሚባል ፕሮግራም ሂጄ ሀገሬን አውቂያታለሁ።
እንደኔ 40 ምንጭ ናቃታለሁ በጣም እኔ ብሎ በደሌ ያለው ልጅ ከ10 ዓመት በኋላ ስልኩን መዘዝ አድርጎ ሊደውል ይችላል። ስትቀያየሩ አትሸወዱ። ቲክቶካችሁንም ስልካችሁንም ኢንስታግራም እስቲ ፎሎ የተደራረገች አግባቡ የሆነ ጊዜ ማን ለምን እንደሚጠቅም አታውቁ። ስለዚህ ስልካችሁን ተለዋወጡ እና የትኛውም ቦታ ሰው አስፈላጊ ነው። ገንዘብ እርግጥ ነው ገንዘብ ኑሯችሁ ሰው ከሌለ ሰው ምንም ነገር አይሆንም። ስለዚህ ሰው መሆናችሁን ውደዱ፣ ሀገራችሁን ውደዱ፣ ሰው ሁኑ። እንቀጥል። አመሰግናለሁ። አርባ ምንጭ በሚባለው ደናማ ክፍል ውስጥ ነን። አርባዎቹ ምንጮች አይታችሁን ወደዚህ የመጣችሁት። አሁን ደግሞ እዛ ጋር ደግሞ 3 እንጨቶች ከስር ሲበቅሉ 3 ሆኖ በላይ ደግሞ አንድ ላይ የሆኑበትን ቦታ አይታችኋል። አሁን እዚህ ጋር የሚጠይቃችሁ ነገር እቺ ዛፍ ሐረግ ነች። የበቀለችው ከዛ ጋር ነው። ከዛ ጋር በቅላ መታ በዚች ጋር ይሄ የምን ቅርጽን ነው የሚያሳየው? እስቲ ተመልከቱና ሁላችሁም መልስ መልሱልኝ። የኢትዮጵያ ካርታ ሰው እንደዚህ ቀርጾ ሳይሆን በተፈጥሮ ሐረጓ ራሷ የኢትዮጵያ ካርታን በተፈጥሮ የተሰራ ነው ማለት ነው። ይወራላል። አሁንም እላችኋለሁ ሁሉ ጊዜ በጣም የተባረከች ሀገር አለን። ብቻውን የገነባት ማንም ኢትዮጵያን የለም። የኔም አባት ያንቺም አባት ያንተም አባት ሁላችንም አባቶቻችን ለኢትዮጵያ ብቻውን የለፋላት ደረጃ በልጦባት የለካባት የለም። የሁሉም ደም ፈሷል። እቺን ሀገር ጠብቀን እናቆያታለን። በክብር ለልጆቻችን እናስረክባለን። እንቀጥላለን። Sara so saragama nashame gamo ashame Ethiopia ashame Africa ashame alemo ashame ሰላም ሰገነት ቂም ካለ ወይም ቆሜ ያስታርቃል ዱብሻውለ ዱብሻ ባህላቸው ድርጥብ ሳረ እሳት ያበርዳል ለሰላም ዱብሻ ወጋና የሎ ቱማታ ባይራና የሎ ቱማታ gamona yelo tumata bayrana hey otana gamo dere bayra dere woga dere boncho dere gamo yelo bayra yelo tosatilo topelo bayra boncho bitanata deres betidai mino gamo zumara mukdai goba gamo dubshan firdais silo gamo urdu erna salato sayelo Gamo ya lembe, yes salam.